የኒውክሌር ቴክኖሎጂ ሲመጣ ምናልባት ህዳሴ ከፈጠረው ትልቅነት በላይ የሚፈጥር መስሎ ይታያል። የኒውክሌር ኃይል ማመንጫዎች ከ60 እስከ 100 ዓመት የመስራት አቅም አላቸው። በትንሽ ቦታ ላይ እጅግ በጣም ከፍተኛ የጉልበት ታምቆ የሚገኝበት የጉልበት ምንጭ ነው ኒውክሌር። ኒውክሌር 92% ኃይሉን አመቱን ሙሉ ማመንጨት ይችላል። ዶክተር ጥላሁን ተስፋዬ ይባላለሁ። በአዲስ አበባ ዩኒቨርሲቲ በተፈጥሮና ኮምፒውቴሽናል ሳይንስ ዩኒት በፊዚክስ ዲፓርትመንት አሶሺየት ፕሮፌሰር ነኝ። የኒውክሌር ፊዚክስ አሶሺየት ፕሮፌሰር ነኝ። ዩኒቨርሲቲ ውስጥ ከ20 ዓመት በላይ አገልግያለሁ። መጀመሪያ ኒውክሌር ምንድነው የሚለውን ቃል ብንፈታው አተም ማንኛውም በሁለንተና ውስጥ ያለ ነገር ከአቶሞች ነው የተሰራው። አቶሞች ማዕከላዊ ነጥብ አላቸው ኒውክለስ የሚባል፣ በዙሪያቸው ደግሞ ኤሌክትሮኖች የሚባሉ የሚሽከረከሩ ነገሮች አሉ። በቁጥርና በቅንብር መለያየት ካልሆነ በስተቀር ሁሉም አቶሞች ከ3 ቅንጣቶች የተሰሩ ናቸው። 2 ቅንጣቶች ኒውክለስ ውስጥ ነው የሚገኙት። ቀላሏና ትንሿ ቅንጣት አብዛኛውን ቦታ ይዛ በአቶም ዙሪያ ትገኛለች። የሰው ልጅ በተፈጥሮ የሚገኙ ቁሶችን በተለያየ መንገድ ጥቅም ላይ ያውላል። ለምሳሌ እንጨት በማንደድ ኢነርጂ ያገኛል። ነዳጅ ዘይት በማንደድ ኢነርጂ ያገኛል። ከምግብ ለሰውነት እድገት የሚያስፈልገውን ጉልበት ያገኛል። እነዚህ ሁሉ እስካሁን ድረስ በሰው ታሪክ ውስጥ የጉልበት ምንጭ ሆነው ሲያገለግሉ የነበሩ ነገሮች የሚነኩት ኤሌክትሮኖችን ነው፣ ከውጪ ያለውን የአቶም ቅርፊት ነው። ከሁለተኛው ዓለም ጦርነት ወደዚህ ግን ሰው ከአቶም ማዕከላዊ ነጥብ ኒውክለስ ውስጥ ያለን ኢነርጂ ማስወጣትና ለራሱ ጥቅም ማዋል የቴክኖሎጂ አቅም አዳብሯል። እና ኒውክሌር ማለት ከኒውክለስ ጋር የተገናኘ ነገር ማለት ነው። ኒውክሌር ኢነርጂ ማለት ከኒውክለስ የሚወጣ የጉልበት አይነት ማለት ነው። ልክ ሰው ምግብ በልቶ ወይም እንጨት ተቃጥሎ ኢነርጂ ከኤሌክትሮኖች ከአቶሞች ቅርፊት ላይ እንደሚወጣው ሁሉ ከኒውክለስ የሚወጣ ኢነርጂ እጅግ በጣም የታመቀና ግዙፍ ከመሆኑ በስተቀር ተፈጥሮው አንድ አይነት ነው። እና ኒውክሌር የሚለው ቃል በታሪክ አጋጣሚ ለሰው ልጆች የተዋወቀው ከጦር መሳሪያ ጋር ነው፣ ከቦምቦች ጋር ነው፣ ከውድመት ጋር ነው። በዚህ የተነሳ ብዙ ሰው ኒውክሌር የሚለውን ቃል ፈጽሞ በራቀ መንገድ ነው የሚረዳው። እና ቃሉን ስንመለከተው ከኒውክለስ ውስጥ የሚወጣ ኢነርጂ ማለት ነው። አንድ ምሳሌ ብነግርህ፣ አሁን በየሆስፒታሉ ኤምአርአይ የሚባለው ሰውነትን የውስጥ አካልን ፎቶ ወይም ምስያ የመፍጠሪያ ቴክኖሎጂ የመጀመሪያ ስሙ ኒውክሌር ማግኔቲክ ሬዞናንስ ነው። ይሄ ማለት በሰው አካል ውስጥ የሚገኙ አቶሞችን ኒውክለሳቸውን የሚኖረውን የማግኔቲክ ባህሪ መግነጢሳዊ ባህሪ በማወዛወዝ በውጪ ማግኔቲክ ፊልድ ምስልን የመፍጠር መንገድ ነው። አሁን የኤምአርአይ ማሽን አምራቾች ኒውክሌር የሚለውን ቃል ያው ይሸሹታል። ኤምአርአይ የሚለው ቃል በቅርብ ተቀይሮ እስከሚመጣ ድረስ ይሄ ቴክኖሎጂ ስሙ ኒውክሌር ማግኔቲክ ሬዞናንስ ነበር። ይሄን ያህል ቅርብ ነው። አቶሞች በሰውነታችን ውስጥ አሉ። የአቶሞችን ኒውክለስ በማወዛወዝ ምስያ መፍጠር ይቻላል።
ኒውክሊየር ኢነርጂ እንዴት ይወጣል ወደሚለው ስንሄድ ከበላነው ምግብ ውስጥ ሞለኪውሎችን በመሰባበር ኢነርጂ እንደሚለቀቀው ሁሉ ነዳጅ ዘይት ሲቃጠል ነዳጅ ዘይት ውስጥ ያሉ ሞለኪውሎችና አቶሞች ተሰባብረው ኢነርጂ እንደሚወጣው ሁሉ የአቶም ኒውክለስ ሲሰባበር ሲፈርስ ወይም ደግሞ ቀለል ያሉ አቶሞች ኒውክለሳቸው ሲዋሃድ ኢነርጂ ይወጣል። ይሄ ኢነርጂ በመጠኑ ግዝፈት ካልሆነ በስተቀር ከሌላ የኢነርጂ አይነቶች ጋር አንድ አይነት ነው። በኒውክለስ ውስጥ የሚገኝ ኢነርጂ ግን ሚሊዮን ቢሊዮን ጊዜ ከተራ አቶሞች ከኤሌክትሮኖች ከሚገኝ አቶም ይበልጣል። አሁን የመጀመሪያው ኒውክሊየር ኢነርጂ በሙከራ ደረጃ ቦምብ ነው የሆነው። ዩራኒየም የሚባለው አተም ለሁለት ሲፈርስ ኒውትሮን የሚባሉ ቅንጣቶች ይወጣሉ። ከፍርስራሾቹ ጋር ደግሞ ትልቅ ኢነርጂ ይወጣል፣ ጉልበት ይወጣል። አሁን አንድ ዩራኒየም አተም ሲፈርስ 3 ኒውትሮን ቅንጣቶች ይወጣሉ። እነዚህ 3 የኒውትሮን ቅንጣቶች ሌላ 3 የዩራኒየም አቶሞችን ለማፍረስ ይችላሉ። አየህ፣ በአንድ ኒውትሮን የጀመረ የዩራኒየም መፍረስ ሶስቱ እያንዳንዳቸው ሲያወጡ ደግሞ 9 ከ9 ወደ 27 ከ27 ወደ 81 እንዲህ እያለ ልክ በአንድ ገለባና በአንድ ክብሪት እንደተጀመረ ቃጠሎ እጅግ በጣም ትልቅ መፍረስ ይፈጠራል። ከዚህ ፍርስራሽ የሚወጣው ሙቀት በሚሊዮኖች ዲግሪ የሚቆጠር ሙቀት ነው። ሰው ይሄንን ሙቀት ሰብስቦ ውሃ ያፈላበታል። የፈላው ውሃ ተሰብስቦ ተርባይኖች እንዲያንቀሳቅስ ይደረጋል። ይሄ ነው እንግዲህ የኒውክሊየር ኃይል ኤሌክትሪሲቲን ለማመንጨት የሚውለው። ከኒውክለስ መፍረስ የምናገኘው ሙቀት ነው። ሙቀቱ በተርባይን አማካኝነት በውሃ አማካኝነት እንፋሎት ሆኖ ተርባይን እንዲያንቀሳቅስ ይደረጋል። ከተርባይን ወደ ጄነሬተር ይሄዳል። ከዛ በኋላ ልክ እንደ ውሃ ኃይል ማመንጫ እንደ ጄነሬተር በነዳጅ እንደሚሰራ ጄነሬተር ሁሉ በኒውክሊየር ኃይል የሚሰራ የውሃ ማመንጫ የኤሌክትሪክ ማመንጫም ውሃ በማፍላት ጄነሬተርን ማንቀሳቀስ ነው ስራው። እና ከስር መሰረቱ ስንመለከተው አቶሚክ ኒውክለስ በሁለት መንገዶች ሊፈርስ ይችላል። ሊዋሃድ ወይም ሊፈርስ ኢነርጂ ሊወጣ ይችላል። እስካሁን ድረስ የሰው ልጅ የደረሰበት የቴክኖሎጂ ደረጃ ማፍረስን መቆጣጠር ችሏል። ማዋሃድን ግን መቆጣጠር አልቻለም። ምን ማለት ነው? ትልልቅ እንደ ዩራኒየም ያሉ ትልልቅ ኒውክለሶችን በማፈራረስ ኃይል ማመንጨት ይቻላል። ምክንያቱም ያንን የሚቀጣጠል የኒውክለሶች ፈረሳ መቆጣጠር የሚቻልበት ቴክኖሎጂ አለ። ነገር ግን እንደ ሃይድሮጅንና ሂሊየም ያሉ ትንንሽ አቶሞችን ፊውዝ በማድረግ እርስሰት ይባላል በአማርኛ አንድ ላይ በመጨፍለቅ የሚወጣው ኢነርጂ እስካሁን ድረስ መቆጣጠር ስላልተቻለ ለቦምብ እንጂ እንደ ኃይል ምንጭነት ለሰላማዊ ጥቅም አልዋለም። ምናልባት በሰው ልጅ ታሪክ እጅግ በጣም ብዙ ሀገሮች ከፍተኛ በጀት መድበው ከሚያሰሩት ሪሰርች ጥናት ዋነኛ ተጠቃሹ የፊውዥን ሪሰርች ነው። ምክንያቱም የፊውዥን ሪሰርችን የተቆጣጠረ ሀገር ዓለምን ይገዛል። ለምን? ሂሊየምና ሃይድሮጅን በአካባቢያችን በቀላሉ የሚገኙ ናቸው።
እነሱ የኃይል ምንጭ ማድረግ ከተቻለ አሁን እነ ዩራኒየም ከሚያስገኙት ኢነርጂ የበለጠ ኢነርጂ ማግኘት ይቻላል። ከሁሉ በላይ ደግሞ ያንን መቆጣጠር ከተቻለ የአካባቢ ብክለት አያስከትሉም። እንደነ ዩራኒየም ዝቃጭ ወዘተ የላቸው እና ከብዙ በጥቂቱ የኒውክሊየር ኢነርጂ የሚባለው የአቶምን ኒውክለስ በማፍረስ ወይም በማዋሃድ የሚገኝ የጉልበት አይነት ነው። እንደዚህ በርከት ያሉ ነገሮች የሚነጻጸሩባቸው መለኪያዎችም ብዙ ነው የሚሆኑት። ለምሳሌ የነዳጅ አይነት በሚለው እናነጻጽራቸው። በሱ ስናነጻጽራቸው ለተርማል ኤሌክትሪክ ማመንጫ በከሰል ለሚሰራ ኤሌክትሪክ ማመንጫ የሚውለው ከሰል በ1 ኪሎ ግራም ውስጥ 24 ሜጋ ጁል ኢነርጂ ነው ይዞ የሚገኝ። ይሄ ማለት ከ1 ኪሎ ግራም ከሰል ውስጥ 0.0023 ሜጋዋት አወር ኤሌክትሪሲቲ ይመነጫል። 0.002 ከ1 ኪሎ ግራም። በነዳጅ ዘይትን ያየህ እንደሆነ ከ1 ኪሎ ግራም የሚመነጨው 0.04 ነው። ናፍጣ የሚባለው የማመንጫ አይነት 0.0043 ነው። ናቹራል ጋስ አሁን በቅርቡ ሀገራችን የተገኘው ናቹራል ጋስ አቀዝቅዘህና አምቀህ ብታስይዘው ትንሽ ከዲዝል ከፍ ይላል። እንጨት፣ ሃይድሮጅን የመሳሰሉትም 0.00 ውስጥ ናቸው። ዩራኒየም በተፈጥሮ የሚገኝ ዩራኒየም ግን ከ1 ኪሎ ግራም ዩራኒየም 2200 ሜጋዋት አወር ኤሌክትሪሲቲ ሊመነጭ ይችላል። 2200 ሜጋዋት አወር ኤሌክትሪሲቲ ማመንጨት ይቻላል አሁን ባለው ቴክኖሎጂ። እንግዲህ ወደ 200,000 እጥፍ ነው ማለት ነው ከሌሎቹ ኃይል ምንጭ። በትንሽ ቦታ ላይ እጅግ በጣም ከፍተኛ የጉልበት ታምቆ የሚገኝበት የጉልበት ምንጭ ነው ኒውክሊየር። እንግዲህ አሁን ከነዚህ ቁጥሮች ለማሳየት የሞከርኩት በጉልበት እፍጋት በኢነርጂ ዴንሲቲ ኒውክሊየር የሰው ልጅ ከሚያውቃቸው የኃይል ምንጮች ሁሉ እጅግ ከፍተኛ ነው። በመቶ ሺዎች እጥፍ ማለት ነው። ሌላው የማነጻጸሪያ ነጥብ መሆን የሚችለው ካርቦን ኢሚሽን ነው። አሁን ዓለም በከፍተኛ ደረጃ የገጠመው ችግር የከባቢ አየር ሙቀት መጨመር ነው። ለዚህ ዋና ምክንያት ተብሎ የሚወሰደው ከተለያዩ የኃይል ምንጮች ወደ ከባቢ አየር የሚለቀቀው የካርቦን መጠን ነው። ነዳጅ ዘይት ይቃጠላል፣ ቤንዚን ይቃጠላል፣ እንጨት ይቃጠላል። የሚቃጠል ነገር ሁሉ ካርቦን ወደ ኢንቫይሮንመንት ውስጥ ይለቃል። ይሄ የካርቦን ጭነት ከባቢ አየርን እንዲሞቅ አድርጎት ግግር የነበሩ በረዶች እየቀለጡ ጎርፍና ከፍተኛ ሐሩር ከዚህ በፊት ታይቶ በማይታወቅ ሁኔታ የመኖሪያ አካባቢዎችን እያጠቃ የመጣበት ሁኔታ አለ እና በተለያየ ጊዜ እናንተም በሚዲያ እንደምትዘግቡት ይሄ የዓለም ትልቅ ችግር ሆኗል። የካርቦን ልቀትን መቀነስ አገሮች በየጊዜው እየተሰበሰቡ የሚወያዩበት ጉዳይ ሆኗል እና የኃይል ምንጮቻችንን ከምናነጻጽርበት መንገዶች አንዱ ምንድነው ማለት ነው? የካርቦን ልቀት። አሁን በካርቦን ልቀት መለኪያ 1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት
ሃይድሮ ፓወር 4 ግራም ካርቦን ዳይኦክሳይድ ይለቃል። ሃይድሮ ፓወር ራሱ 4 ግራም፣ ንፋስ 11 ግራም። እንግዲህ እነዚህ ባትሪ ለማምረት ሌሎች ስራዎች ለመስራት ነው እንጂ በራሱ ሃይድሮ ፓወር ወይም ንፋስ ካርቦን የሚለቀው ነው አይደለም። ግን ተዛማጅ ቴክኖሎጂዎች የካርቦን ልቀትን ያመጣሉ። ሶላር ራሱ 11 ግራም ካርቦን ዳይኦክሳይድ በኪሎዋት አወር ወደ ከባቢ አየር ይለቃል። የተፈጥሮ ጋዝ ከ290 እስከ 930፣ ዘይት ከ510 እስከ 1100፣ ከሰል ከ740 እስከ 1689 ግራም ይለቃል ለአንድ ኪሎዋት አወር ኤሌክትሪሲቲ ለማመንጨት። ኒውክሊየር ከሃይድሮ ፓወር ጋር የሚነጻጸር የካርቦን ልቀት ነው ያለው ከ4 እስከ 7። አሁን እንግዲህ በሁለተኛው መመዘኛም ቢሆን ኒውክሊየር ሌሎቹን የኃይል አማራጮች በሙሉ ይበልጣቸዋል ማለት ነው። ሶስተኛው ማነጻጸሪያ ካፓሲቲ ፋክተር ይባላል። ካፓሲቲ ፋክተር ማለት ለምሳሌ አንድ የኃይል ምንጭ የሃይድሮ ፓወር ምንጭ የሚጠቀስ አቅም አለው፣ ጉልበት ይሄን ያህል ሜጋዋት ነው ሊባል ይችላል። ይሄ ማለት ያ የሃይድሮ ፓወር ምንጭ አመቱን ሙሉ በዛ አቅም ያመነጫል ማለት አይደለም። የግሎባል አቨሬጅን ልነግርህ እችላለሁ፣ የኢትዮጵያ የለኝም። ለምሳሌ ዓለም ውስጥ ያሉ የሃይድሮ ፓወር ማመንጫዎች ከሚጠቀስላቸው የማመንጨት አቅም አመቱን ሙሉ ሲሰሩ የሚያመነጩት 50% ነው። አንደኛ ውሃው አይገኝም፣ ሁለተኛ በተለያዩ ምክንያቶች በሙሉ አቅማቸው አይሰሩም። ንፋስ ከሚጠቀስለት አቅም 35% ብቻ ነው ማመንጨት የሚችለው አንድ አመት ሲሰራ። ሶላር 28 ነው። ንፋስና ሶላር ንጹህ ናቸው፣ ካፓሲቲ ፋክተራቸው ግን እጅግ ዝቅተኛ ነው። ኒውክሊየር 92% ኃይሉን አመቱን ሙሉ ማመንጨት ይችላል። ይህም እንግዲህ አቨሬጅ ነው፣ አማካኝ ነው። ስለዚህ በካፓሲቲ ፋክተርም ያየህ እንደሆነ ኒውክሊየር ሁሉንም የኃይል ምንጮች ቢት ያደርጋል። አዎ ለምሳሌ አሁን አንድ የኃይል ማመንጫ 5000 ሜጋዋት ያመነጫል እንበል። 5000 ሜጋዋት ያመነጫል ብለን አመቱን ሙሉ የምንጠብቀው ኃይል አለ፣ ኢነርጂ አለ። አመቱን ሙሉ ያንን ኢነርጂ አታገኝም በጊዜ ብታባዛው፣ በሰከንዶች ብታባዛው። የዛን በአማካይ የዛን 50% ነው ብታገኝ። ይሄ ለሁሉም የሃይድሮ ፓወር ስቴሽንስ ይሰራል። ሌላ ማነጻጸሪያ ነጥብ ከሊትሬቸር ላሳይ የምፈልገው ሴፍቲ ሪከርድ ነው። ብዙ ሰው ስለ ኒውክሊየር በሚጠየቅበት ጊዜ ወይም ሐሳቡን በሚያነሳበት ጊዜ ስጋቶችን ያነሳል። በ80 ዓመት ውስጥ 3 ትልልቅ የኒውክሊየር ኃይል ማመንጫ አደጋዎች ደርሰዋል። ለምሳሌ የቸርኖቢሉ የሰው ስህተት እንደሆነ ይታወቃል። የፉኩሺማው ደግሞ ፍጹም ከግምት ውጪ የሆነ የተፈጥሮ ዲዛስተር ያስከተለው መሆኑ ይታወቃል። ከዛ ውጪ በሴፍቲ ሪከርድ የኒውክሊየር ኃይል ማመንጫዎች የሰው ልጅ በታሪኩ ካያቸው ኢንዱስትሪዎች ሁሉ የተሻለ ሴፍቲ ሪከርድ አለው። ለምሳሌ 1 ቴራዋት አወር ኤሌክትሪሲቲ ለማመንጨት በከሰል ኃይል ማመንጫዎች ውስጥ በአማካይ 24 ሰዎች ይሞታሉ። በኦይል 18፣ በጋስ 2፣ በሃይድሮ 1.3፣ በኒውክሊየር 0.07 ነው ስታቲስቲክስ የሚያሳየው። ስለዚህ በሴፍቲ ሪኮርድም ቢሆን ኒውክሊየር በጣም በላቀ ሁኔታ
ሌሎቹን ይበልጣል። ሌላው ላንድ ኢፊሸንሲ ነው። 1000 ሜጋዋት ኤሌክትሪሲቲ ለማመንጨት በኒውክሊየር ኃይል ከ1 እስከ 4 ኪሎ ሜትር ስኩዌር ነው የሚያስፈልገው። በዊንድ ግን 250 ኪሎ ሜትር ስኩዌር ያስፈልጋል። በሶላር 20 ኪሎ ሜትር ስኩዌር ያስፈልጋል። ስፔስ እና ኒውክሊየር በላንድ ኢፊሸንሲም በመሬት አጠቃቀም እንግዲህ የሃይድሮን የምታውቁት ነው። ሃይድሮ ኤሌክትሪክ ፓወር ለምሳሌ ህዳሴ ግድብ የሚያመነጨውን ያህል ኃይል በኒውክሊየር ለማመንጨት እጅግ ግፋቢል 20 ስኩዌር ሜትር 20 ስኩዌር ኪሎ ሜትር ላንድ ቢያስፈልገን ለእያንዳንዱ 4 እንኳን ብንሰጥ ማለት ነው፣ ትልቁን ብንሰጥ። በውሃ ሲሆን ግን ያው ብዙ ሌሎች ተዛማጅ ጥቅሞች ያሉት ቢሆንም ከኤሌክትሪሲቲ ከማመንጨት አንፃር ግን ኒውክሊየር በጣም በዝቅተኛ በትንሽ ቦታ ላይ ኤሌክትሪሲቲ ለማመንጨት ያስፈልጋል ይቻላል። የመጨረሻው ማነጻጸሪያ ነጥብ፣ ሁሉንም ማነጻጸሪያዎች ሊሄዱባቸው አልችልም ያው ጊዜም ስለሚረዝም፣ ኮስት እንዴት ይሰላል? 1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት በኒውክሊየር በዊንድ በመሳሰሉት ምን ያህል ኮስት ያስፈልጋል የሚለው በጣም ኢንትረስቲንግ ፖይንት ነው። የኒውክሊየር ፓወር ፕላንት ተፈጥሮ ሲነሳ እጅግ ከፍተኛ ኮስት አለው። ነገር ግን ከሌሎቹ የኃይል ማመንጫዎች በተለየ ሁኔታ የኒውክሊየር የኃይል ማመንጫዎች ከ60 እስከ 100 ዓመት የመስራት አቅም አላቸው። በዚህ ጊዜ ውስጥ ይሄ የመነሻ ዋጋ ሟምቶ ፐር ኪሎዋት አወር ኒውክሊየር የኃይል ማመንጫዎች የሚያመነጩት ከሃይድሮ ኤሌክትሪክ ፓወር በታች ይወርዳል። ኦቨር 60 years ማለት ነው። እና ከ60 እስከ 100 ዓመት ባለው ጊዜ ውስጥ ዋጋው ይሟሟል። አንድ ጊዜ ያንን ከከፈልክ ኢነርጂ ጄነሬት ስታረግ የምትኖርበት መንገድ በዩኒት በአንድ አሃድ ኤሌክትሪሲቲ የሚኖርህን ዋጋ ያሟሟል፣ ይቀንሰዋል። የሃይድሮ ግን በተቃራኒ አቅጣጫ ነው የሚሄደው። ምክንያቱም ደለል ይሞላዋል፣ በተፈጥሮ ሁኔታዎች ላይ አፌክትድ ይሆናል በመሳሰሉት። እንግዲህ እስካሁን ካለው ኤክስፒሪየንስ እንደሚታየው ኒውክሊየር በዚህም በኮስትም በዋጋም ሌሎችን የኃይል ምንጮች ቢት ያደርጋል ብለን ልንወስድ እንችላለን። የኒውክሊየር ኃይል ከሚሰጣቸው ጥቅሞች በጣም ትንሿ ክፍል ናት የጦርነት የሚለው። በዛ ደረጃ የሚበለጽግ ዩራኒየምም ለሁሉም ሀገሮች ተደራሽ አይደለም። ለምሳሌ ነን ፕሮሊፈሬሽን ትሪቲ የሚሉት አለ። የኒውክሊየር ቴክኖሎጂ እንዳይስፋፋ በዩናይትድ ኔሽንስ በተባበሩት በመንግስታቱ ማህበር አማካኝነት መንግስታት የተዋዋሉት ነገር አለ። ዩራኒየምን በተወሰነ መጠን ኢንሪች ማድረግ የሚባል ቴክኖሎጂ አለ። ይሄ ማለት ምን ማለት ነው? የዩራኒየም አቶሞች በሁለት ዝርያ ነው የሚገኙት። አንደኛው ዝርያ 238 ይባላል። ሁለተኛው ዝርያ 235 ዩራኒየም ነው ስሙ። በተፈጥሮ ዩራኒየም 238 99.3% ነው የሚይዘው በተፈጥሮ ከሚገኝ ዩራኒየም 1 ኪሎ ግራም ዩራኒየም ቆፍረ ብታወጣ 997 ግራሙ የሚሆነው የዩራኒየም 238 ዝርያ ነው። የቀረችው 70 ግራም የዩራኒየም 235 ትሆናለች። ለመሳሪያ የምትሆነው ያቺ 0.7 ስለዚህ አገሮች የማበልጸግ ቴክኖሎጂ ይሉታል። ይሄንን
በተፈጥሮ ከሚገኘው ቅንብር ዩራኒየም 238ን በመቀነስ ዩራኒየም 235 ያለው ድርሻ ከፍ እንዲል በማድረግ ዩራኒየም ማበልጸግ ይባላል። ከ0.7 በመቶ ወደ 3 ወደ 4 እስከ 7% ከበለጸገ አንድ ዩራኒየም የዌፐን ግሬድ ሊባል ይችላል። አሁን ይሄ ቴክኖሎጂ በሁሉም ሀገሮች እጅ የሚገኝ አይደለም። ወደ ሌሎች ሀገሮችም ይሄ ቴክኖሎጂ እንዳይዛመት ስምምነት አለ። ለዚህ የተመረጡ እና ያው ኃላፊነት የሚወስዱ ሀገሮች አሉ። የመጀመሪያው ነገር ምንድነው? አሁን ለጠየቀኝ ጥያቄ የዌፐን ግሬድ ለሁሉም ሀገሮች አክሰሲብል አይደለም። ዩራኒየም ራሱ ለኃይል ማመንጫነት የሚውለው ዩራኒየም ከዛ ያነሰ ደረጃ ያለው ነው። ስለዚህ እሱም ቢሆን ግን በአጠቃቀም ላይ የደህንነት ጥንቃቄዎች ያስፈልጋሉ። አሁን አንድ አገር የኒውክሊየር ኃይልን ለሰላማዊ ጥቅም ስታውል በዓለም አቀፍ ስምምነቶች ተገዢ ሆና ነው የምታከናውነው። ይሄንን ተገዢነት የሚያስፈጽም የተባበሩት መንግስታት ድርጅት አካል አለ። ዓለም አቀፍ የአቶም ኃይል ድርጅት መስሪያ ቤት የሚባል ሰምታችሁ ከሆነ በኢራን ኒውክሊየር ባለባቸው ቦታዎች ባለሙያዎችን እያሰማራ ቁጥጥር ያደርጋል። ለሰላማዊ አገልግሎት ለሚያውሉ ሀገሮች ደግሞ የቴክኒክ ድጋፍ ይሰጣል። እና የዚህ ድርጅት ዋና ዓላማ ምንድነው? በአጠቃቀም ሂደት አገሮች መስፈርትን 100% ማሟላታቸውን ማረጋገጫ ይሰጣል። ለምሳሌ የኢትዮጵያ የኒውክሊየር ኃይል ስራ ላይ ሲውል መጥቶ አንድ ማሽነሪ ኃይል እያመነጨ ወደ ግሪድ የሚሰድ አይደለም። ከሌሎቹ የኃይል ማመንጫዎች በተለየ ሁኔታ አብረውት ማደግ የሚገባቸው መሰረተ ልማቶች አሉ። ከነዚህ መሰረተ ልማቶች አብዛኛዎቹ የቁጥጥር እና የስታንዳርድ ማስጠበቂያ ስልቶች ናቸው። ይሄ 19 መሰረተ ልማት ጉዳዮች የሚል ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ፌዝ ባይ ፌዝ አንዱ ከሌላው በመቀጠል የሚያስኬዳቸው ቼኪንግ ሜካኒዝምስ አሉ። ይሄ እስኪሆን ድረስ ፓወር ፕላንት በአንድ ሀገር ላይ አይሰራም። ከሚደረጉ መሰረተ ልማቶች አንዱ ይሄንን ቴክኖሎጂ ሃንድል ማድረግ የሚችል የሴፍቲ ሙያዎችን መፈጸም የሚችል የሰለጠነ የሰው ኃይል ማፍራት ነው። እና የኒውክሊየር ቴክኖሎጂ በዚህ አይነት አፈጻጸም ምክንያት የሴፍቲ ሪከርዱ ሰው በታሪኩ ከሚያውቃቸው ኢንዱስትሪዎች ሁሉ የላቀ አፈጻጸም አለው። በጣም ጥብቅ የሆነ የአፈጻጸም ደረጃ አለ። ከዛ ማነስ ተጠቃሚ ያለ መሆን ሪስክ አለው። ምክንያቱም ባለድርሻ አካላቱ ህዝቡ በመጀመሪያ የኢትዮጵያ ህዝብ ባለድርሻ አካል ነው። በሁለተኛ ደረጃ የአካባቢው፣ በሶስተኛ ደረጃ የዓለም ህዝብ በእንደዚህ አይነት ነገሮች ላይ ኮንሰርን አለው ማለት ነው። እና ከውጤቱ በፊት ሂደቱ ላይ ከፍተኛ የቁጥጥርና የአፈጻጸም ስርዓት ስላለ የሴፍቲ ችግር ይመጣል የሚል እምነት የለኝም። እንደ ኢትዮጵያ ላሉ ሀገሮች ምን አንደምታ አለው ላልከው፣ የመጀመሪያው ነገር የኢነርጂ ደህንነት። የኛ የኢነርጂ ደህንነት በዚቹ በዝቅተኛ አጠቃቀም ደረጃችን አስተማማኝ አይደለም። 3-4 ወይ 2 ዓመት እንኳን ድርቅ ቢሆን እኛ የምንቸገረው እህል
ብቻ አይደለም። ያሉን የኃይል ማመንጫዎች 92% ኢትዮጵያ ኤሌክትሪሲቲ የምታገኘው ከውሃ ኃይል ስለሆነ የኤሌክትሪክ እጥረትም ያጋጥማል። የኃይል ደህንነት ይረጋገጣል በኒውክሌር ኃይል። የካርቦን ልቀት ይሄ በመንግስት ደረጃ እንደ ፖሊሲ የተያዘ ጉዳይ ነው። አረንጓዴ ቴክኖሎጂ፣ አረንጓዴ ልማት አይደለም መንግስት እያራመደ ያለው በፖሊሲ ደረጃ እሱን ያግዛል። የኢንዱስትሪ አቅም በከፍተኛ ደረጃ ይገነባል። አሁን አንተ ያስከው ሞባይል መጀመሪያ ሲመጣ ምን ያክል እንደነበረ ታውቃለህ? በ20 ዓመት ውስጥ እጅግ በጣም ቀጭን ከፍተኛ አቅም ያላቸው ሞባይሎች ሆነዋል። እንዴት ነው መጠናቸው እየቀነሰ አሰራራቸው እየጨመረ የመጣ መሳሪያዎች መገንባት ይቻላል? ይሄ እኮ የኒውክሌር ቴክኖሎጂ እኮ አለበት። ውስጥ የምትጠቀምባቸውን መሳሪያዎች ለመጋገር ሲንተሳይዝ ለማድረግ የኒውክሌር ቴክኖሎጂ እና የጨረር ቴክኖሎጂ ስራ ላይ ይውላል። ምክንያቱም ይሄ በማሽን በሮቦት በመዶሻ በምናምን የሚሰራ ነገር አይደለም። እጅግ በጣም የረቀቀ በአቶሞች ደረጃ የሚገኝ ኮንስትራክሽን የማቴሪያል ፋብሪኬሽን ቴክኖሎጂ። ስለዚህ ኢንዱስትሪያል ኬፓቢሊቲ ይጨምራል። በጣም በረቀቀ ሁኔታ የሰለጠኑ ሰዎች ኤምፕሎይመንት እድል ያገኛሉ። እኛ ሀገር ችግር አይደለም እንጂ ወተር ሴኩሪቲን ያረጋግጣል። ኒውክሌር ቅድም እንደተነጋገርነው ከፍተኛ የሆነ የሙቀት ኃይል የማመንጨት አቅም ስላለው በውቅያኖስ አካባቢ የሚኖሩ ሀገሮች ከውቅያኖስ ውሃዎች የተጣራ ውሃ ለማግኘት ይጠቀሙበታል። በጣም ከፍተኛ አፕሊኬሽን ነው። ሌላው የሄልዝ ነው። የጤና ሴክተር ከኒውክሌር ቴክኖሎጂ በጣም በከፍተኛ ሁኔታ ይጠቀማል። አሁን ከውጭ ሀገር እያመጣን በሕክምና ተቋሞቻችን ስራ ላይ የምናውላቸው ራዲዮ አይሶቶፕስ ሲጓጓዙ ጉምሩክ ክሊር እስከሚደረጉ የመጠቀሚያ ጊዜያቸው በእጅጉ ይቃጠላል። አንዳንዶቹ ጥቂት ሳምንት ዕድሜ ያላቸው ናቸው፣ ይበናሉ በራሳቸው። ስለዚህ እንዲህ አይነት ቴክኖሎጂ አገር ውስጥ ገባ ማለት መድኃኒትን በትኩሱ ለበሽተኛው ለማድረስ አቅም ይፈጥራል ማለት ነው። አግሪካልቸር ላይ የተመለከትክ እንደሆነ ውሃ በማሰስ ውሃ በማልማት በውሃ አቅርቦት የኒውክሌር ኢነርጂ ገባ ማለት ሁሉ ነገር ተሳለጠ ማለት ነው። ሌላው ሳይንቲፊክ ሶቨርኒቲ ነው የሚባለው። ሳይንሳዊ ሉዓላዊነት ይጨምራል። ለምሳሌ አሁን መድኃኒት የምንገዛቸው አገሮች በእኛ ሙሉ ፈቃድና በእኛ ፍላጎት የሚተዳደሩ አይደሉም። በቢዝነስ ተርምስ ይሄ አቅም አገር ውስጥ አለ ማለት ሳይንቲፊክ ሶቨርኒቲ ይጨምራል። ጂኦፖለቲካል ክሬዲቢሊቲ አሁን ይህን ለመረዳት ኢትዮጵያ የህዳሴ ግድብን ካስመረቀች በኋላና ከማስመረቋ በፊት ያሉት ኢትዮጵያ በሰዎች አእምሮ ውስጥ አንድ አይደሉም። ከፍተኛ የማድረግ አቅም ግንዛቤ ተፈጥሯል እና ጂኦፖለቲካል ክሬዲቢሊቲ ማለት በሀገር በአካባቢው ያለህ ቁመና ከፍ ይላል፣ ይሻሻላል ማለት ነው። ኒውክሌር ቴክኖሎጂ ሲመጣ ምናልባት ህዳሴ ከፈጠረው ትልቅነት በላይ የሚፈጥር መስሎ ይታየኛል። ቅድም ስንነጋገር የኒውክሌር ፕሮግራም በአንድ ሀገር ላይ ስራ ላይ ሲውል መፈጸም ያለባቸው የመሰረተ ልማት ጉዳዮች አሉ። እነዚህን የአቶሚክ ኤነርጂ ምንድነው የዩኤን ኦርጋን ኮሚሽኑ የኛ ነው፣ ያኛው ኤጀንሲ ነው የዓለም አቀፍ ዓለም IAEA የሚባለው 19 የመሰረተ ልማት ጉዳዮችን ያስፈጽማል፣ እንዲፈጸሙ ይመክራል። ከነዚህ
የመጀመሪያው የመንግስት በሙሉ ዕውቀት እና ፈቃደኝነት ወደዚህ ፕሮግራም መግባት ነው። እሱን የክቡር ጠቅላይ ሚኒስትር ሲያውጁ ሆኗል። እንደምገምተው ይሄ ነገር ለኢንተርናሽናል አቶሚክ ኢነርጂ ኤጀንሲም ኮሙኒኬትድ የሆነ ይመስለኛል። ምክንያቱም አንዱ ሪኳየርመንት ነው የመጀመሪያው። ሁለተኛው ሪኳየርመንት በኢትዮጵያ ውስጥ የሚከናወንን ኒውክሊየር ሪሌትድ አክቲቪቲ በበላይነት የሚመራ የሚያሳልጥ ዓለም አቀፍ ትብብርን በበላይነት የሚመራ በመንግስት በጀት የተመደበለት እና በህግ የሚታወቅ ተቋም መቋቋም አለበት ይላል። አሁን የአይኤኤን ዶክመንት ብታየው the second requirement is institutional presence ነው, with budget, with necessary human power and with legal የህግ ሰውነት ያለው። አሁን ኢትዮጵያ እሱን ነው ያደረገችው ይህን ኮሚሽን በማቋቋም። እንዲህ አይነት ኮሚሽን በአንዳንድ ሀገሮች ኤጀንሲ ይባላል፣ በአንዳንድ ሀገሮች በቦርድም የሚያስተዳድሩት አሉ። ሆኖም ግን የሚሰሩት አንድ አይነት ስራ ነው። ያቀናጃሉ፣ ያስተባብራሉ ዓለም አቀፍ ትብብርን እና አይኤኤ የሚገናኙት ከዚህ በኋላ ከዚህ ኢንስቲትዩት ጋር ነው የሚሆነው እና የሚሰሩ ብዙ ስራዎች አሉ። ለምሳሌ የሰው ኃይል ስልጠና ብሎ በአራት በአምስት የሚከናወን አይደለም የሚሆነው፣ በመቶዎችና በሺዎች ነው የሚሆነው። የኒውክሊየር ኢንዱስትሪ ወደ አንድ ሀገር ሲመጣ በቁጥጥሩ፣ በኦፕሬሽኑ፣ በቴክኒካል ስራዎች እና ኮሚሽኑ እነዚህን ሁሉ ስለሚያቀናጅና ስለሚመራ አስፈላጊነቱ ግልጽ ነው። የሌሎች ሀገሮች ኤክስፔሪየንስም የሚያመለክተው ይሄ ነው። እና በመጨረሻ ነው የማስተላለፍ የምፈልገው ነገር የኒውክሊየር ቴክኖሎጂ በአንድ ሀገር ሲመጣ ለእያንዳንዱ ዜጋ አንድምታ አለው። ቢያንስ ያልተቆራረጠ ኤሌክትሪሲቲን ኢንሹር ያደርጋል። ሀገር ውስጥ ከፍተኛ የሰው ኃይል ስልጠናን ያረጋግጣል። ስለዚህ ኢትዮጵያ ውስጥ በተለይ አሁን ትምህርት ላይ ያሉ ወጣቶች ወደ ሂሳብ፣ ወደ ፊዚክስ እና ወደ ሳይንስ ትምህርቶች ማዘንበል እና ጠንክረው መስራት አለባቸው። ልክ እንደ ኢንዲያንስ፣ እንደ ቻይናዎች እና እንደመሳሰሉት ራሳችንን ይሄ ከማይረቡ የኩረጃ ንትርኮች የመሳሰሉት ነገሮች ወጥተን ሲሪየስ የሆነ ስራ በመስራት ሀገራችን ላይ ጠቃሚ ሰው እንድንሆን እኔ ምክሬን ማስተላለፍ ፈልጋለሁ። አመሰግናለሁ።